ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን መላከ ፀሐይ መምህር እንዳለ ሀረገወይን የመንበረ ጵጵስና ወረዳ ቤተ ክህነት ዋና ስራ አስኪያጅ ክቡር አባታችን መልአከ መዊ አባ ላይከ ማርያም ንጉሴ የዚሁ ታላቅ ደብር አስተዳዳሪ፣ ክቡራን የአድባራቱና የገዳማቱ አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስናው ስፍራ የተሰበሰባችሁ ሁላችሁም እንደየማዕረጋችሁ እንደየክብራችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በዕድሜያችን ላይ ጀምሮ በተቀደሰው ስፍራ በምህረቱ አደባባይ በይቅርታው ቦታ ተሰባስበን ሕያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን አምላካችን ዛሬም ዘወትርም በፍጡራኑ አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለታላላቆቹ ለቅዱሳኑ ለጻድቃኑ በዓል ለጻድቁ ለአቡነ አረጋዊ፣ ለጻድቁ ለገብረ ክርስቶስ፣ ለጻድቁ ለሙሴ ለአቡነ ሙሴ፣ ለሐዋርያው ለቅዱስ ፊልጶስ በዓለ ንግስ በሰላም በጤና አደረሰን አደረሳችሁ። እንኳን አደረሳችሁ። ወኢተረክበ እስመ ወሰዶ እግዚአብሔር ዘእንበለ ያፍልሶ ሰማዕተ ኮኖ እስመ ማእስመሮ ለእግዚአብሔር። እግዚአብሔር ስለወሰደው አልተገኘም። እግዚአብሔር ሳይወስደው በፊት እግዚአብሔርን ደስ እንዳሰኘው ተመስክሮለታልና ይላል የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ዕብራውያን 11 ከቁጥር 5 ላይ ተመዝግቦ እንደምናገኘው ይህ ቃል ለስውራኑ በሕይወት ላሉ ሞት ላልነካቸው ሞት ላልቀረባቸው የዚህ ዓለም ውጣ ውረድን የዚህ ዓለም ድካምን የዚህ ዓለም መከራን ትተው ሕይወት ወደ ነገሰበት ዓለም ሕይወት ወደሚኖርበት ዓለም ሰላም ጸጥታ ወዳለበት ዓለም ለሄዱ ለነ ሄኖክ ለነ ኤልያስ ለነ ዕዝራ ለነ አቡነ አረጋዊ የተነገረ ታላቅ ቃል ነው። እግዚአብሔር ስለወሰደው አልተገኘም። እስኪ በሉ አልተገኘም። እንግዲህ እግዚአብሔር ወዴት ነው የወሰደው? ስለምንስ ወሰደው? የተወሰደው ማን ነው? የት ቦታ ነው መገኛው? ያለበት የት ቦታ ነው የሚለውን ባጭሩ እንመለከታለን። በዓሉ የተደራረበ በዓል ነው። የሦስቱ ጻድቃን ተመሳሳይ ሕይወት ነው ያለው። የታላቁ ከ72ቱ አርድእት ፊልጶስ ደግሞ ይልቁንም ለኢትዮጵያውያን ባለውለታችን ነው። አቤላክን ወይም ባሮክን
ባኮስን ህጹዋ ለህንደቼ የኢትዮጵያ ጃንደረባ አጥምቆ ለኢትዮጵያውያን እምነት ጥምቀት የሰበከልን ይህ ታላቅ ሐዋርያ ፊልጶስ ነው። ስለዚህ በዓለ ዕረፍቱ ነው ለእሱምና እግረ መንገዱ እሱን ማስታወሱ በረከት ስለምናገኝበት ነው። ስለዚህ የነዚህ ሶስቱ ጻድቃን ህይወታቸው ምን ይመስላል በሶስት ከፍለን ለማየት መጀመሪያ የህፃንነት ጊዜያቸው በእናት አባት የነበሩበት ጊዜ ያለው ህይወታቸው ምን ይመስላል? ወላጆቻቸው ምን ነበሩ? ችግር አንገብግቧቸው፣ ድህነት ጠብሷቸው፣ ዓለም ተስፋ ቆርጠው ነው የመነኑ ወይስ ዓለም እነሱ ነው የናቁባት? ስትንቃቸው ነው የናቁዋት ወይስ እነሱ ናቸው አስቀድመው የናቁዋት የሚል ነገር በዚሁ ላይ እናነሳለን። በሁለተኛ የምናኔ ህይወታቸው ከየት ነው የሚጀምረው፣ ከየት እስከ የት ነበሩ የሚለውን ነገር ምን ጥለው ነው የምንኑ፣ ምናኔያቸው ምን ይመስል ነበር፣ የምናኔ ህይወታቸው እንዴት ነበረ የሚለውን እናያለን። በመጨረሻ ይህ ቀን ለምን እንደምናከብረው የስዋሬ ቀን የመሰወር የመወሰድ ቀን እንደሆነ መጨረሻ ላይ እንመለከታለን። ስለዚህ ወደ ፊተኛው ስንሄድ የሁሉም አባቶቻቸው ነገስታት እንደነበሩና የእግዚአብሔር ወዳጆች እንደነበሩ በልመናና በስዕለት እንዳገኟቸው ይናገራል። ሁሉ ተመሳሳይ ምስጢር አላቸው። ሁሉም ይልቁንም ሁሉ ትዳርን ጥለው ሁለቱ ከጫጉላ ቤት በሌሊት ጠፍተው የመጡ ናቸው። ጠፍተው ወደ በረሃ የወጡ ናቸው። የነገስታት ልጆች ናቸው። የነገስታት ልጆች ታጭተው ሙሴና ገብረ ክርስቶስ ከጫጉላ ቤት በሌሊት ሙሽሮቹን እጃቸው ይዘው ቃል አስገብተው በሰማይ እንገናኛለን፣ ይህ ዓለም ጠፊ ነው፣ ረጋፊ ነው፣ አታላይ ነው፣ ስለዚህ ወደማያልፈው ዓለም መሄዴ ነው፣ እግዚአብሔር ይከተላችሁ ብለው እያንዳንዳቸው የተሰጣቸውን ለሙሽሮች የሰጡት ቃል ነው። ከዚህ በኋላ በሌሊት ጠፍተው ነው የሄዱት። በሌሊት ጠፍተው ከወጡ በኋላ ወደ ሌላ ሀገር ሂደው በምናኔ ሲኖሩ ነገስታቱ ጭፍራን ልከው ልጆቻቸውን ሲያስፈልጉ በአራቱ ማዕዘን ያስፈልጓቸው ነበር። የደረሱበትን ደርሰው ምጽዋት ሰጥተዋቸዋል ፈላጊዎቹ። እግዚአብሔር ደግሞ እንዳይታወቁ አድርጓቸው፣ ፊታቸውን ለውጧቸው፣ የሚያውቋቸው እንዳይታወቁ አድርጓቸው። እንደ ድሆች እነሱን ሊፈልጉ ሂደው ምጽዋት ሰጥቷቸው ለማኞች ናቸው ድሆች ናቸው ብለው ምጽዋት ሰጥቷቸው አጥቷቸው ተመለሱ ነው የሚለው። የሙሴም ታሪክ ይህን ነው የሚናገረው። የገብረ ክርስቶስም ታሪክ የሚናገረው ታሪክ ይህን ነው። ህይወታቸው ኋላም መጨረሻም የገብረ ክርስቶስም የሙሴም በእመቤታችን ቤተ ክርስቲያን ደጃፍ ወድቀው ለዘመናት እዛ ሆነው ሲጸልዩ ራሳቸውን ሰውረው ማንነታቸውን ሰውረው ጽድቃቸው እንዳይታወቅ ስራቸው እንዳይታወቅ ድሆች እንደሆኑ እንዲገፉ ተጥለው በዚያ ሲኖሩ እመቤታችን ለካህኑ መጥታ የእግዚአብሔር ሰው ብስ የእግዚአብሔርን ወደ ቤተ ክርስቲያን አስገባው ብላ ለገብረ ካህኑ ነግራ ገብረ ክርስቶስ ወደ ቤተ ክርስቲያን እንዲገባና ቅዱስ ቁርባን እንዲቀበል ያደረገችው እመቤታችን ናት። የእግዚአብሔር ሰው ተብሎ በድንግል ማርያም የተመሰከረላቸው። በድንግል ማርያም መመስከር አስቡት እንግዲህ
ሰው ሊመሰክርልን ይችላል። ብዙ ምስክሮች አሉ በዚህ ዓለም። የውሸት ምስክሮች አሉ፣ የወገንነት ምስክሮች አሉ፣ እያወቅን የምንታለልበት ምስክሮች አሉ። ብዙ የሚገራርሙ ምስክሮች አሉ። የውሸት ምስክሮች ክርስቶስን አሰቅለውታል። እንኳን ሌላ ቀርቶ ክርስቶስን ያሰቀሉት ውሸተኞች ምስክሮች ናቸው። ሰማዕተ ዓመፃ ይላቸዋል። የዓመፅ ምስክሮች ናቸው። በዚህ ዓለም ደግሞ በውሸት ምስክሮች ስንቱ ይገደላል፣ ስንቱ ይታሰራል፣ ስንቱ ይሳደዳል፣ ስንቱ የማይደረግ በዚህ ዓለም የለም። ውሸተኞች ምስክሮች በዚህ ዓለም በዝተዋል። እውነተኛ ምስክርነት ድንግል ማርያም የመሰከረችለት የእግዚአብሔር ሰው ብላ ነው የመሰከረችለት። ድንግል ማርያም መመስከር እንዴት ደስ ይላል! እንዴት ደስ ይላል! እኛም እኮ ውስጣችን ሳያውቁ ወደ ቤተ ክርስቲያን ስንመላለስ አይተው ነጫጭ ልብስ ለብሰን ሁል ጊዜ ስንመጣ አይተው ጻድቃን ናቸው የሚሉን እኮ ይኖራሉ። ወገኖቼ እናንተ ወደ ቤተ ክርስቲያን ስትመላለሱ ውስጥ የሚያውቀው እግዚአብሔር ነው። አንቱሙስ ህቱም ተአፋሁ ወንተ ውስጡ ሲያምር እግዚአብሔር። እናንተ ውጫዊውን ተመልከቱ ውስጥ ግን እግዚአብሔር ያውቃል ስላለ የውጭው ብዙ ነገር አለው። የውስጡ ብዙ ነገር አለ። እግዚአብሔር የሚያውቀው ምቀኝነቱ፣ ተንኮሉ፣ ዘረኝነቱ፣ ክፋቱ ብዙ ነገር ተመልቷል። ግን አለባበሳችንን አይተው አመጣጣችንን አይተው ጻድቃን ናቸው ሊሉ ይችላሉ። ንስሐ እኮ ነክተንና የማያውቅ ሰዎች አለን። ንስሐ ስሙ ነው የምናውቀው፣ ታሪኩ ነው የምናውቀው እንጂ ንስሐ እንዴት እንደሚገባ የንስሐ ምንነት የምናውቅ ብዙዎች ነን። ግን ንስሐ አባቶች አሉ። ንስሐ አባት የሌለው ማን አለ? እሱ ደግሞ የባሰ ይሆናል። ንስሐ አባት የሌለው ደግሞ ሊኖርም ይችላል፣ ማን ያውቃል? ንስሐ አባት ያለው ግን ለጸበል መርጨት ነው የሚጠቀመው፣ ለዝክር ነው የሚጠቀመው እንጂ ለንስሐ ሕይወት አይደለም፣ ሊቆሩ አይደለም፣ ሊዘጋጅ አይደለም፣ ሕይወት እንዲያገኝ አይደለም። ገብረ ክርስቶስ ግን እንዲቆርብ ድንግል ማርያም መሰከረችለት። ድንግል ማርያም መሰከረችለት። ስለዚህ ወደ ቤተ ክርስቲያን ቀርቦ ስጋውን ደሙን ተቀብሎ ቀጤማ በተነሰነሰበት ለምለም ሳር በተጎዘጎዘበት ውሎ ከዚህ በኋላማ ማን ሰው አውቆኛል፣ ውዳሴ ከንቱ ይሆንብኛል፣ በረከቴን አጣለሁ፣ ጸጋዬን አጣለሁ ብሎ በሌሊት ጠፍቶ ሄደ አለ። በመርከብ ተጭኖ ሲሄድ መርከቡ ወደ አሰበው ቀርቶ ወደ አላሰበው ወሰደው። የዮናስን ታሪክ እንደምታስታውሱት ዮናስ ወዴት ይሄድ እንደነበረ ነፋሱ ደግሞ ወዴት እንደወሰደው። ስለዚህ ከዛ በኋላ በአሳ አንበሪ 3 መዓልት 3 ሌሊት ሰንብቶ የታዘዘው አንበሪው ሂዶ በታዘዘው እግዚአብሔር በፈቀደው በነነዌ እንደጣለው እናውቀዋለን። ገብረ ክርስቶስም መርከቡ እግዚአብሔር በነፋስ ወስዶ ወደ እናት አባቱ ሀገር ወሰደው ይላል። ወደዛ እንዲመለስ አልፈለገም ነበር፣ ዓላማው አልነበረም። ወደ ሌላ ገዳም ወደ ሌላ ሀገር ነበር። እግዚአብሔር ግን ወሰደ። በረከት ጸጋ እዚህ ነው፣ ዋጋ የምታገኝበት ቦታ እዚህ ነው። እግዚአብሔር ያውቀዋል ሁሉ። የበረከት ቦታችን የት እንደሆነና የእግዚአብሔር ነው የሚያውቀው። ለዚህ ነው ወይኩን ፈቃድከ ፈቃድ ይሁንልን የምንለው። የእኛማ ሀሳብ ሌላ ነበር። እዚህም ለመገኘትም ላንችል ነበር። ብዙ ሀሳብ አለን። ብዙ ሰው የኢትዮጵያ ሕዝብ ወይም የአፍሪካ ሕዝብ ሁሉ የአሜሪካ ኤምባሲ ደጅ ይጠናልቡ አካል ነው እዚህ ያለው። አውሮፓ መሄድ ይፈልጋል፣ ሌላ አገር መሄድ ይፈልጋል። ግን እግዚአብሔር የፈቀደው ግን እዚህ ያለን በቅዱሱ ቦታ ያለን ግን እግዚአብሔር የፈቀደልን የኛ ቦታ ይህን ነው። የጽድቅ ቦታ ይህን ነው። የበረከት ቦታ ይህን ነው።
እዛ ዱሯል እንጂ ጽድቅ አለ አልተባለ። በጽድቅ አይደለም የሚሄደው። ገዳማቱ ያሉት ቅዱሳኑ ያሉበት መስቀሉ ያለው ታቦቱ ያለው ብዙ የበረከት ቦታ ያላት ጽላተ ሙሴ ያለባት ግማደ መስቀሉ ያለባት ይልቁንም ኢትዮጵያ ከሁሉ ትበልጣለች። አልተዋጣላችሁም መሰለኝ። ተውት፣ አባቶቻችንማ ተጠቅመውበታል። እኛ ነን እንጂ ያልተጠቀምንበት። አባቶቻችን ተጠቅመውበት ሂደዋል። ስለዚህ ገብረ ክርስቶስ ወደ ሀገሩ እንደተመለሰ ወደ አባቱና እናቱ ሀገር ወደ ቤተ መንግስቱ እንደመጣ ሲያውቅ መልኬን ቀይረው አለው። እግዚአብሔርን ጸለየ። መልኩ ተቀየረ። በደዌ ተያዘ። የደዌ ሰው ሆነ። የህመም ሰው ሆነ። ኩሉ ህሙም እግር እስከ ርዕስ፣ ከራሱ ጀምሮ እስከ እግሩ ድረስ የታመመ በሽተኛ ሆነ። ከቤተ መንግስቱ ከእናት አባት ቤት ወድቆ ቁራሽ እንጀራ ይለምን ጀመረ። ባሮቹ ጠግቦ በሚያድሩበት፣ የአባቱ አገልጋዮች እህል ተርፏቸው ጠግበው በሚዘሉበት ቤት፣ እህት ወንድሞቹ ምግብ እያማረጡ በሚመገቡበት ቤት፣ ጠጁ ቁርጡ ባለበት ቤት፣ በንጉሱ ቤት የንጉሱ ልጅ ተራበ። የንጉሱ ልጅ ተጠማ። የንጉሱ ልጅ ታረዘ። ከሰው ይልቅ እንስሳት ራሩለት። እንስሳት ይሄ ይሱነ ስማሉም ሞት ዘይጽንሁም ወደረመቱም ይላል እዝራ። እንስሳት ተሽለው ተገኙ ከሰዎች ወገኖቼ። እንስሳት ተሻሉ እኮ። ውሾቹ ቁስሉን እየላሱ ሲያስታምሙት፣ አስታማሚዎቹ ውሾቹ ሲሆኑ ሰዎች ግን ይደፉበት ነበር። አለት ግፍ ስንት ነገር እኮ ነው ያለው በየቦታው። ቁራሹ ሲደፉበት መስጠት ተሰክፈውት የንጉሱ ልጅ ቀርቦ መስተው ዕቃውን መስጠት አቅቷቸው። በዚህ ዘመን ምጽዋቱ ስንሰጥ እኮ ሰዎቹን እንጸየፋቸዋለን። ድሆቹ እየተጸየፍናቸው ነው። ድሆቹ እየናቅናቸው ነው። እነሱም እንደኛ ናቸው። የጎደለባቸው ነገር የለም። የጎደለባቸው አንዱ ድህነት ብቻ ነው። እንጀራ ብቻ ነው የጎደለው እንጂ ክብርማ ከኛ በላይ ሊሆን ይችላል። ማን ያውቃል? ገብረ ክርስቶስ እኮ ድሃ ነው ተብሎ ተጣለ። ምንም የለውም ክብር ተብሎ እኮ ተጣለ። ሁሉ ናቀው፣ ሁሉ ሸሸው። ግን ከሁሉ በላይ ነበረ። ክብርና ምስጋና ለአምላካችን ነው። የቤተ መንግስት ልብስ ከሚለብሱ ከዙፋኑ ከሚኖሩ ከንግስቲቱም ከንጉሱም ከመኳንንቱም ከሀብታሞቹም በላይ በእግዚአብሔር ቦታ የተሻለ ሰው እሱ ነበረ። ጻድቁ እሱ ነበረ። እግዚአብሔር ከእሱ ጋር ነበረ። ከንጉሱ ጋር አይደለም፣ ከነገሥታቱ ጋር አይደለም፣ ከሀብታሞቹ ጋር አይደለም፣ ከነጋዴዎቹ ጋር አይደለም፣ ከመኳንንቱ አይደለም፣ ከድሃው ከቆሰለው ጋር እግዚአብሔር ከእሱ ጋር ነበረ። ክብር ምስጋና ለስሙ አጠራር። ስለዚህ ውሎ ውሎ ከቤት ኑሮ ኑሮ ከመሬት አይቀርምና ዕለተ ሞቱ ሲደርስ ወረቀት ጽፎ በእጅ ጨብጦ ወደ እግዚአብሔር ዓለም ሄደ ይላል። ወደ እግዚአብሔር ዓለም ሄደ። ለማሳጠር ወደ አቡነ አረጋዊ ለመግባት ነው። ካህናቱ ለካህኑ ተነግሮት ሂደህ የእግዚአብሔር ሰው ነውና ሂደህ አስከሬኑን በክብር ገንዘህ አጥበህ በቤተ ክርስቲያን ፍትሐተ ጸሎተ ፍትሐት ተደርጎለት
ቅበረው ብሎ ሲሄድ ሲያዩት እጁ ወረቀት ተጨብጠዋል። ሊያላቅቁ ክብሉ አልቻሉም። 41 ጊዜታ 41 ጭራ ላይ ሰው ካደረሱ በኋላ ራሱ ለቀቀላቸው። ሲነበብ ምን ቢሉ ጥሩ ነው? የንጉሱ ልጅ ገብረ ክርስቶስ ነኝ አለ። የንጉሱ ልጅ ተመልከቱ። ንጉስና ንግስቱ ምን ይዋጣቸው? ለልጃቸው ያደረጉት በደል የተፉበትን ምግብ እንኳን የከለከሉበትን ጎጆ ሰርተው እንኳን ለዚህ ሁሉ ማዕድ እየሰሩ ሲኖሩ አንድ ቁራሽ በቀን እንኳን ቢያደርጉለት ድርጎ ቢያደርጉለት መቅኖን ቢቆንኑለት ይችሉ ነበር። ለነፍሱም ለስጋ ቢሆናቸው ነበር። ግን አያቸው የምንገፋቸው ዘመዶቻችንም ሊሆኑ ይችላሉ፣ ልጆቻችንም ሊሆኑ ይችላሉ። አይታወቅም፣ ማን ያውቃል? ተለውጠዋል፣ እግዚአብሔር ለውጧቸዋል። የሚለምኑ አሁን ጨርቅ ለባሽ ሆነው የምናያቸው ቤተሰቦቻችን ሊሆኑ ይችላሉ። ወገኖች በእኛ እህል ተርፎ እንጀራ ተርፎ እነሱ እየተራው የጨከንባቸው ዘመዶቻችን ሊሆኑ ይችላል። ይኸው በልጃቸው ችግር ኋላ ዋይ ዋይ ቢባል ምን ትርጉም አለው? ኋላ ቢለቀስ ምን ዋጋ አለው? ኋላ ቢረገድ ምን ዋጋ አለው? ኋላ ቢዘለል ምን ዋጋ አለው? ሆነዋል አንድ ጊዜ። ይህን ነው የታየው። ቃል ኪዳን ሰጥቷቸው በአባታቸው ቤት ሲለምኑ የኖሩ እነ ገብረ ክርስቶስና አቡነ ሙሴ ይህን ነው ታሪካቸው። ወገኖች ጻድቃን ነው። ድሆችን አንናቃቸው። ኢስታስተሐቅርዎ ለአሐዱ እምእሉ ንዑሳን ነው የሚለው። ከነዚህ ከተናናሾቹ አንዱን አትንቁ፣ ተጠንቀቁ። እስመ መላእክቲሆሙ ይሬእዩ ገጾ ለአቡየ ዘበሰማያት። መላእክቶቻቸው ጠባቂዎቻቸው እነሱን የሚጠብቁ መላእክት የአባቴን ፊት ዘወትር ያያሉና ይላል እግዚአብሔር ቃል። ስለዚህ አቡነ አረጋዊ የመጀመሪያ ስሙ ገብረ አምላክ ነበረ። የአባት እናት ስሙ። አባቱ ይስሐቅ፣ እናቱ ዕድና ትባላለች። የመጀመሪያ ስሙ ገብረ አምላክ ነበረ። ኋላ ከመነነ በኋላ ግን አባ ጳኩሚስ ከስሙ መነኮሰው በኋላ የምንኩስና ስሙ ዘሚካኤል ይባላል። ኋላ እንደገና ቅዱሳንን እየመራ በማስታረቅ በማስተማር በመርዳት በመታዘዝ ሁሉን እሺ በማለት በረድእነት በአባታዊነት ሁሉን እኩል አይቶ ሲያገለግላቸው አረጋዊ አሉት። ሽማግሌ ማለት ደግ ሰው ማለት ነው። እውነት ተናጋሪ፣ ለእውነት የቆመ እውነት የተላበሰ ለእውነት በእውነት የሚኖር ማለት እውነተኛ መናኝ፣ እውነተኛ ባህታዊ፣ እውነተኛ ጻድቅ፣ እውነተኛ መነኩሴ ሲሉ አረጋዊ ያሉት። ይሄ ያሉት እነዚህ ተስዓቱ ቅዱሳት አብረውት የመጡ 8ቱ ናቸው። እነ ጰንጠሌዎን፣ እነ አልየፍ፣ እነ ሊቃኖስ፣ እነ ጽማ፣ እነ ጉባ በኢትዮጵያ በሰሜኒቱ ኢትዮጵያ ያሉ ቅዱሳን ሮማውያን ከውጭ ሀገር ወደ ሀገራችን የገቡ ስደተኞቹ መናንያን ናቸው። እነዚህ አረጋዊ ብለው የጠሩት አረጋዊ እንግዲህ በምናኔው አባ ጳኩሚስ ምንኩስና ላመንኩሰኝ ሲለው እንዴ አንተማ የንጉሥ ልጅ ነህ፣ መንግሥቱን ተነ እንዴት ይሆናል? አይሆንም ብሎት ነበር። ይሄ መንግስት እኮ ኃላፊ ነው። ይሄ መንግስት እኮ ጠፊ ነው። ይሄ ምድራዊ ስልጣን እኮ ኃላፊ ነው። እኔ የምፈልገው የማያልፈው ምንቲ ወቆ ለሰብለ መኩሎ አለመረ አግለ ወምንት ወሐወ ቤዛሃለ ነፍሱ
ሰው በዚህ ዓለም ቢገዛ ሁሉ የሱ ቢሆን አንድ ከተማ የሱ ሀብት ቢሆን በምድርም ቀርቶ በሰማይ በአውሮፕላን ቢበር ሊበላው የሚፈልገውን ሁሉ ቢያገኝ መልበስ የሚፈልገውን ሁሉ ቢለብስ ሀብት ሁሉ የሱ ቢሆን ለነፍሱ ዋጋ ካላገኘ ምን ዋጋ አለው? ምን ይጠቅመዋል? ይላል ጌታችን በማቴዎስ ወንጌል ምዕራፍ 16 ከቁጥር 26 ላይ ጀምሮ ያለው ይህንን ነው የሚነግረው። ወገኖቼ መልካችን ውበታችን እግዚአብሔር የማይገለገልበት ከሆነ ስልጣናችን እግዚአብሔር የማይከብርበት ከሆነ ጥበባችን እግዚአብሔር የማይከብርበት ከሆነ ሀብታችን እግዚአብሔር የማይገለጥበት ከሆነ ቤተ ክርስቲያን የማይታነጽበት ቤተ ክርስቲያን የማይቀደስበት ምዕመናን የማይውልበት የማይረኩበት የማይጠጡበት የማይለብሱበት ከሆነ ምን ዋጋ አለው? ለመንግሥተ ሰማያት ካላበቃ ትተነው መሄድ አይቀር፣ ትተነው እንሄዳለን። ማን ነው ሀብት ተሸክሞ የሄደው? ማን ነው ሱፍ ለብሶ የተቀበለው? ማን ነው ወርቅ አስሮ የተቀበለው? ማን ነው ቀለበት አድርጎ የሄደው? ሐብል አስሮ የሄደው ማን ነው? ሁሉ እዚህ ነው ትተነው የምንሄደው። የምንባላበት ሁሉ እዚህ ይቀራል። የእኛ ነፍስ ብቻ ትሄዳለች ባዶዋን ሆና። በዚህ ዓለም አጃቢ ያላት፣ በዚህ ዓለም ዝና ያላት፣ በዚህ ዓለም ክብር ያላት፣ በዚህ ዓለም ተከታይ ያላት ይኸው እዚህ ይቀራል ወገኖቼ። አልቅሶ ሰኝ ነው ሌላ ሁሉ እስከ መቃብር ድረስ አልቅሶ የሚሰኝ ነው። ውሸተኛ ልቅሶም ይበዛል፣ እውነተኛም ላይሆን ይችላል። ልቅሶው በሕይወት እያለ ተጠያይቆ የማያውቅ ታሞ ጠይቆት የማያውቅ ቸግሮት አይቶት ረድቶት የማያውቅ እዛ ሰዓት ግን ያዙ ይልቀቁኝ አብሬ መቃብር ካልወረድኩ ይላል። እግዚአብሔር እኮ እያየ ነው። መቼ ተጠያይቀን ነው? መቼ ተፋቅረን ነው? መቼ ተዛዝነን ነው? መቼ ተፋቅረን ኑሮን ነው? እዛ ያዙ ይልቀቁኝ ካልወረድኩ መቃብር የምንለው መቼ ጠይቆ ነው? እናውቃለን። ሲታመም ውሃ ቀብለነዋል፣ አጉርሰነዋል። የሞተው እኮ ተቸግሮም ሊሆን ይችላል፣ መታከሚያ አጥቶ የሚበላው አጥቶም እኮ ሊሆን ይችላል፣ የሚጠጣው አጥቶ እኮ ሊሆን ይችላል። ሰው የሰው ፍቅር እንደራበው የሞተ እኮ የሰው ፍቅር እንደጠማው የሄደ እኮ ብዙ ነው ወገኖች። ወገኖቹ ጠልተውት፣ ወገኖቹ ርቀውት፣ የሰው ፍቅር ተርቦ የሄደ ሁሉ መቃብር ላይ ግን ሁሉ ያደግዳል ወገኖች። ይህን ነው ወገኖች። ስለዚህ ጻድቁ አቡነ አረጋዊ ልብሰ ምንኩስና ካላለበስከኝ ይሄ ዓለም ምን አደርገዋለሁ ነው። ልብሰ ምንኩስና አለብሱ። መናኔ የሆኑ ከቤተ መንግስት ወጥተው አሁን እኮ ሰው ሃይማኖቱ የሚለውጠው በገንዘብ ነው። ሃይማኖቱ የሚሸጠው በገንዘብ ነው። ክብሩን የሚሸጠው እውነትን የሚሸጣት በገንዘብ በጉቦ ተቀብሎ ፍርድን ያጣምማል። እሱ በላይ ይፈረድበታል፣ እሱ ደግሞ በታች ይፈርዳል። ያው ሁሉ ተፈርዶበታል። የላይና የታች መሆኑ ነው እንጂ ልዩነቱ ያንን ከሞት በኋላ የሚታይ መሆኑና ይህ ደግሞ አሁን በሥጋ መሆኑ ነው እንጂ ልዩነቱ። እሱም ተፈርዶበታል። የባሰ የተፈረደበት ያ በውሸት የመሰከረ የነፍስ ፍርድ ነው አይነት አድነን ሞት ዳግም ነው። ከሞት ከዳግማዊ ሞት አድነን ነው የሚለው። ስለዚህ በነፍስ ተፈርዶበታል። ያንን የተወደዳችሁና በሃይማኖት የአንድ አካል ሁለት ባህሪ የሚለውን የነ ንስጥሮስን የነ ሊዮንን የነ ምርቅያንን መንግስታዊ ሆኖ ስለነበረ ሊዮን በፕትርክና ምርቅያን በንግስና ሆነው ዓለሙን ሁሉ ወደ አንድ ለማድረግ ወደ ሁለት ባህሪ ለማድረግ ሲራራጡ እነሱ አንድ አካል አንድ ባህሪ በሚለው ጸንተው ሀገርን መንነው ንቀው ተሰደዱ ይላል።
ይህን ነው የስደቱ ምንጭ የስደቱ ምክንያት። ወደ ኢትዮጵያ ሁሉን ተቀባይ ናት፣ እንግዳ ወዳድ ናት፣ ያለ ነብይ ያለ ሐዋርያ ያመነች ሃይማኖተኛ ሀገር ናት ብለው ነው አባቶቻችን እንዲህ ነበር። አሁን ግን ለራሷ ማሳዳጅ ሆነ። ለራሷ ህዝብ ራሱ ለውጭ ዜጎች ቀርቶ ለራሷ ህዝብ ራሱ የማትታመን ሆናለች ወገኖች። በዘመኑ ግን ታማኝ ነበረች፣ ሁሉ ይወዳት ነበር። አይደለም እንዴ አባቶቻችን? እነዚህ አጥንተው ዜናውን አጥንተው አሁን ገንዘብ ለማግኘት ወደ ውጭ እንደሚሸሸው ሰው ሁሉ እንደሚሮጠው ሁሉ ጽድቅ ለማግኘት ወደ ኢትዮጵያ ይጎርፍ ነበር። በሰዓት ጽድቅ ለማግኘት በረከት ለማግኘት ዘላለማዊ ሕይወትን ለማግኘት ወደ ሀገራችን ይጓዝ ነበር። የኢትዮጵያ ሰዎች ሁሉ ጻድቅ መስሎ የሚታያቸው ሰዎች ብዙዎች ናቸው። ውስጡ ግን ብዙ ነገሮች አሉ። ስለዚህ ወደ ሀገራችን መጥተው በአክሱምና አካባቢዋ በአንድነት ሲያስተምሩ ኑረው ኋላ ግን ብዙ ተከታይ ሲያፈሩ የየራሳቸው ጉባኤ ለማስፋት የየራሳቸው ሃይማኖት ለማስፋት የየራሳቸው ገዳማትን ለማስፋፋት ተለያይተው ሁሉም በየመንገዳቸው ሲሄዱ ጻድቁ አባታችን አቡነ አረጋዊ ወደ ምስራቅ ሄደው ደብረ ሃሌሉያ የምትባለው ደብረ ዳሞ በአሁኑ ስሟ ደብረ ዳሞን መሰረቱ። ከ6000 በላይ መነኮሳት ተማሪዎች መናንያን ይዘው ይጓዙ ነበር ይላል ወገኖቼ። ክብርና ምስጋና ለአምላካችን። ስለዚህ በዚህ ጊዜ ነው እግዚአብሔር መናንያቸውን ስራቸውን ብዙ ድካማቸውን በደብረ ዳሞ ወደ ደብረ ዳሞ ሲወጡ መውጫ የላትም፣ ዙሪያዋን ገደል ናት። ስለዚህ መውጫውን ለማግኘት ወደ እግዚአብሔር ሲጸልዩ መልአክ መጥቶ ዘንዶ ዘረጋላቸው ይላል። እስመ ለመላእክቲሂ የዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነሱእከ ከመ ኢትተዓቀፍ በእብን እግረከ ላዕለ ተኩላ ወከይሲ ትጽአን ወትከይድ አንበሳ ወከይሲ እስመ ብየ የተወከለ አድኅኖ። እግዚአብሔር ስላንተ መላእክትን ያዛቸዋል፣ እንቅፋት እንዳይመታ እሾህ እንዳይወጋ መላእክትን በመንገድ ሁሉ ይጠብቁሃል ነው የሚለው ወገኖች። መቅሰፍቱ ወደ ቤትህ እንዳይገባ፣ ክፉ ነገር እንዳይገባ፣ በቤትህ በሽታ ተላላፊ በሽታ እንዳይገባ ወይወጉ መቅሰፍት ቤትህ እንዳይገባ መላእክትን ስላንተ ያዛቸዋል። ወትጽአን አንበሳ ወከይሲ አንበሳና ጅንቱን ወትከይድ አንበሳ ወከይሲ አንበሳና ከይሲን ትጫማለህ፣ ዘንዶውን ትረግጣለህ፣ እባቡን ትረግጣለህ ተብሎ በነቢዩ የተነገረውን ጥንተ ጠላታችን እባቡን ዘንዶውን ይበሉ መልካም ነገር ተጠቀሙበት። የሰው ሁሉ ጠላት እሱ ያድናል። ለክብረ ገሩ ያዋቀ ሰውን ከመንደፍ ሰውን ከመሳት አዳምና ሔዋንን ከገነት አውጥቶ ለዚህ ሁሉ መከራ ያዳረገ ይሄ የተረገመ ዘንዶ እባብ ነበር። አቡነ አረጋዊ ግን መዋደጃ ለመልካም ነገር መስገንገያ አደረጉት። ተመልከቱ ወገኖች፣ ለመልካም ነገር ተጠቀሙበት። አሁን ተሸነፈ፣ ተረገጠ፣ ስራው አሉት መርዙን ደቀመ። እግዚአብሔር ጠላት ሁሉ ጠርቅሮ ግጥ አድርጎ አለፈ አስገዛለት። በዛቴ ተአምር ተተልሆሙ ለአምሩ በስሜ ይህችን በእኔ ለሚያምኑ ይህን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣል፣ አዲስ ቋንቋ ይናገራል፣ እባቦችን ይይዛሉ፣ በድሆች መርዝ ያለበት ምግብም መጠጥም ቢነኩ አይጎዳቸውም። በድሆች ላይ እጃቸውን ይጭናሉ፣
እነሱን ይድናሉ ይላል። ይሄ አምላክ ቃል ነው። የሉቃስ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ተጽፎ የምናገኘው አምላካዊ ቃል ነው። በእግዚአብሔር የሚያምን እባቡን ይይዛል፣ አጋንንትን ያወጣል፣ ሙታንን ያስነሳል፣ ድውያንን ይፈውሳል። ይህን ነው አሁን አረጋዊ ሲሰሩት የነበር ድውዮችን ሲፈውሱ እባቡን የተራራው መዋጠጫ አድርገው ወጥተው አሁንም ተሳሪት ውስጥ አሁን ደረሳለ ተዘበረ ዘንዶ የሚባለው ሁሉ ይጠጣል። የተወዳሞ ደረጋሞ ሄዳቸው የምታውቃላችሁ እኛማ ደረጋማችሁ በዚህ ነው። ጻድቁ ካለበት ሁሉ ደረጋሞ አሁን አረጋዊ ያለበት ሁሉ ጽላታቸው ያለበት ገድላቸው ያለበት ስማቸው በተጠራበት ሁሉ ስራውን ይሰራል። እግዚአብሔር ስራውን ይሰራል። የተወደዳችሁ ላይ ተከበራችሁ። ስለዚህ እናታቸው ንግሥት ይሁዳን ስንኳን ምንም ያላየው በሕፃንነቱ በ14 ዓመት የመነነ እኔ ሁሉ አይቻለሁ፣ ዓለምን ገዝቻለሁ፣ ዓለምን ነግቻለሁ፣ በልቻለሁ፣ ጠጥቻለሁ ብላ ልጇን ተከትላ ወደ ኢትዮጵያ ገጥታ አመንኩሰዋት መንኩሳትንና ዓለም ነው የጨረሰችው ወገኖቼ ታሪኩ በመስማት ቀርቶ ማለት ነው። ስለዚህ በዚህ ዕለት እግዚአብሔር አባታችን ጻድቁ አቡነ አረጋዊም ስሙን የጠራ ገድልህን ያነበበ የሰማ ያልሰማ የተረጎመ ይህን ሁሉ የሰው እጅ ስራ ይቆረጣል፣ ይቆራረጣል። የእግዚአብሔር ስራ ለማይቆራረጠው ወገኖች ክብርና ምስጋና ለአምላካችን ይሁን። ስለዚህ ጻድቁ አቡነ አረጋዊ እግዚአብሔር ወርዶ በነገር ሰራዊቱን ይዞ ወዳጄ ምን ላድርግልህ? ምን ቃል ልግባልህ? ምንድን ነው የምትፈልገው? ከዚህ ዓለም የምትወሰድበት ጊዜ ደርሰዋል። ከዚህ ዓለም ትወሰዳለህ። ይህን ሞት አታይም። ስለዚህ ንገረኝ ሲለው እግዚአብሔር ምን አለ? ቤተ ክርስቲያንህን የሰራ ቤተ ክርስቲያንን የሰራ ይህን ቤተ ክርስቲያን የሰሩ እጆች በሰማይ ትልቅ አዳራሽ 14 ቤት ይሰጣቸዋል ይላል ቃል ኪዳኑ። ይህን በስማቸው የሚያምን እስከ 15 ትውልድ ይማራል ይላል ቃል ኪዳን ነው የተሰጡበት። ይህን የተሰጡበት ቀን ነው የምናከብረው። ከዚህ በኋላስ ወዴት ሄደው አቡነ አረጋዊ? 5 ዓለም መሬቶች አሉ። 3ቱ የጻድቃን መኖሪያ ናቸው። አንዱ ይሄን ያለንበት እኔና እናንተ የምንናከስበት ሰው ሁሉ የሚገዳደልበት የሚጫረስበት የምቀኝነት ዓለም፣ የተንኮል ዓለም፣ ጨለማና ብርሃን የሚፈራረቁበት አብረው የሚኖርበት ዓለም ነው። ይሄ ዓለም ነው። እነዚህ አንዱ ከመሬት በታች ያለው መሰረተ ምድር የምንለው የኃጥአን ቦታ ነው። 3 ግን የጻድቃን ቦታ ናቸው። አንዱ ብሔረ ብፁዓን ይባላል። ብሔረ ብፁዓን ማለት እነ ዕዝራ ካልዕ ምውት ባሕርን ተሻግረው ሄደው የገቡበት ውሸት የሌለበት ሀገር መሄድ አለብን፣ እውነት ብቻ የሚነገርበት የሰው ፍቅር የነገሰበት ብለው ሲሄዱ ወደ ምስራቅ ሀገር እግዚአብሔር ወደ ምድራቸው ሲሄዱ ብሔረ ብፁዓን ደረሱ ይላል። ብሔረ ብፁዓን ያሉ ሰዎች ውሸት የለም፣ ረሃብ የለም፣ ጥም የለም፣ ጥላቻ የለም፣ ምቀኝነት የለም፣ ሐሜት የለም፣ ክፋት የለም፣ ሰላም ብቻ፣ ፍቅር ብቻ፣ ጸጥታ ብቻ፣ ጤና ብቻ ያለበት ቦታ ነው። ነገ 3 ልጆች ይወልዳሉ። 2 ወንዶች 1 ሴት ይወለዳሉ። መጋባት አለ። በብሔረ ብፁዓን ጋብቻ አለ፣ ቅዱስ ጋብቻ አለ። ስለዚህ ወንዱ ቤተ እግዚአብሔርን ያገለግላል፣ አንዱ አባቱን ያረዳል፣ ሴቷ እናቷን ትረዳለች። ይህን ነው ሕጉ። እህቶች እናቶቻችሁን አገልግሉ፣ እናቶቻችሁን ውደዱ፣
ወንዶች አባቶቻችሁን አገልግሉ። አዎ ከአስርቱ ቃላትም አንዱ ሕግ እሱ ነው። አክብር አባከ ወእመከ ከመ ይኑሩ መዋዕሊከ በዲበ ምድር። ዘመን የሚጨመረው አባት እናቱ ሲያከብር ነው የሚለው ባጭሩ ቋንቋ ሲተረክ። ወዘሳ አይሰመ ላዕለ አቡሁ ወእሙ ሞተ ለይሙት። በአባትና በእናቱ ክፉ ቃል የሚናገር የሚያቃልል ሞት ይገባዋል አለ። አይቀርለትም መቼስ ሞትማ ማን ይተወዋል? ፍርድ እኮ በሰማይ ነው እንጂ በምድር አይደለም። ይህ ሰማያዊ ሕግ ነው። አይለወጥ፣ አይበረዝ፣ አይከለስ፣ አይሻሻልም። ሕግ ነው፣ ሰማያዊ ሕግ ነው። ስለዚህ መጠንቀቅ ያስፈልጋል። ለዚህ ነው እድሜ ያጣነው። ለዚህ ነው ወጣቱ እየረገፈ ያለው። የሙታን ከተማ መቃብር ላይ ሄዳችሁ ብታዩ እንደተመረቀ ሞተ የሚል ነው ያለው። እንደኖረ ያለው የወጣቱ ላይ ነው፣ ውበቱ ነው የሚታየው። ስለዚህ ጠንቀቅ ማለት ያስፈልጋል ማለት። ስለዚህ በዚሁ የሁሉ እድሜ እኩል ነው መበላለጥ ያለን። እንደዚህ ዓለም እኩሉ በእናቱ ማህፀን፣ እኩሉ በህፃንነቱ፣ እኩሉ በወጣትነቱ፣ እኩሉ በሽምግልናው፣ እኩሉ ደግሞ አርጊቶ የሚባል ነገር ነው። ለሁሉ እድሜ 1000 ዓመት ይኖራሉ። 1000 ዓመት ሲጨርሱ መቃብራቸውን ቆፍረው ተሰናብተው በእልልታ በጭብጨባ በከበሮ በማህሌት ይሰኛሉ። አያችሁ፣ በብሔረ ብፁዓን ሲሞት አይለቀስም፣ ሲወለድ ደግሞ ይለቀስም። እሱማ ወደ እግዚአብሔር እየሄደ እንዴት ይለቀስለታል? ወደ ተሻለ ዓለም እየሄደ እንዴት ይለቀስለታል? አይለቀስለትም። ብዙ እዚህ እኮ አንደኛው ስለ ራሳችን እናለቅሳለን፣ ሁለተኛ ደግሞ ሳይጠቀምበት ኑሮ የሄደ ወገን አለ። ስለዚህ ሳይጠቀም ከእግዚአብሔር ጋር ሳይገናኝ ስለሄደ ሁለቱም ያስለቅሱናል። ይህን ነው የሚያስለቅሰው። ሶስተኛው በላይኛው ሂዶ የሚያገኘውን ክብር በላይኛው በመንግስተ ሰማይ ያለውም ህይወት ስለማናውቀው ስለማናምንበትም ሊሆን ይችላል፣ ተስፋ ስላላደርግበት ሊሆን ይችላል፣ ሰው ይሆናል። ሁለተኛው ያልነው ብሔረ ሕያዋን ነው። አሁን የነ አቡነ አረጋዊ ቦታ፣ የነ ዕዝራ ሱቱኤል ቦታ፣ የነ ኤልያስ ቦታ፣ የነ ሄኖክ ቦታ ብሔረ ሕያዋን ይባላል። ብሔረ ሕያዋን ጋብቻ የለም፣ ትዳር የለም፣ ሞትም የለም። ሁሉ ህይወት ብቻ ነው ያለው። መብዛት መብዛትም የለም። ብዙሁ ወተባዝሁ በብሔረ ሕያዋን የለም። የገቡ ብቻ ቅዱስ ቅዱስ እያሉ በምናኔ ይኖራሉ። ኋላ በምጽአት ጊዜ ለምጽአት 6 ወር ሲቀረው ወደዚህ ዓለም መጥተው እንደገና በሰማዕትነት ይሞታሉ። ስለዚህ አቡነ አረጋዊ ይመጣሉ፣ ገና ናቸው፣ ገና ያስተምራሉ፣ ገና በህይወት አሉ፣ በመካከላችን አሉ፣ በስጋ አሉ። ስለዚህ ይመጣሉ። እነ ዕዝራ ሱቱኤል፣ እነ ሄኖክ ይመጣሉ፣ እነ ዮሐንስ ወልደ ነጎድጓድ ይመጣሉ። ገና ወደ ዓለም ገብተው ያስተምራሉ፣ ተአምራት ይሰራሉ። ታላቅ ስራ ይጠብቃቸዋል። ግብር ሳይቀየሩ ወደ ገነት መሸጋገር ስለሌለ አሁን ምን ለማለት ነው? ይሄ ልልታ አሁን እንኳን አቡነ አረጋዊ ለኔ አልተመቸኝም። ስለዚህ ብሔረ ሕያዋን መልካም ቦታ፣ የህይወት ቦታ፣ የጤና ቦታ ማለት ነውና አቡነ አረጋዊ ጻድቁ ወደዚህ ዓለም እንደገና ይመጣሉ። ተሰውረው ነው ያሉ፣ በክብር ተወስደው ነው ያሉ። ክብር ነው የሰወራቸው፣ የእግዚአብሔር ጸጋ ነው የሰወራቸው፣ ህይወት ነው የሰወራቸው። ከዚህ ዓለም ክፋት ነው የተሰወሩት፣ ከሞት ነው የተሰወሩት። በህይወት አሉ ወገኖቼ። ክብርና ምስጋና ለአምላካችን። ሶስተኛ ብሔረ ገነት ይባላል። በነፍስ እንጂ በአካለ ነፍስ እንጂ በስጋ አይገባም። መጀመሪያ አዳምና ሔዋን በአካለ ስጋ ነበረበት። ከዛ በኋላ ግን በጥጋባቸው ስለወጡ ከዚያ በኋላ በነፍስ እንጂ በአካለ ስጋ አይገባም። ስለዚህ ከአምስቱ ዓለመ መሬት ጻድቁ አባታችን አቡነ አረጋዊ ያለበት በዚህ ቦታ በብሔረ ሕያዋን ነው ማለት ነው። ስለዚህ አምላካችን በመዋዕለ ስብከቱ ኩሎ ዘሃደገ አብያተ ወገራ ውሃ አበ ወእመ እህተ ወአሃወ፣ አባት እናቱን የተወ እህት ወንድሙን የተወ
እርሻውን የተወ ሁሉን በዚህ ዓለም ዘመዶቹን ፍቅረ ብእሲትን ፍቅረ ውሉድን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትን ያገኛል አለ። በማቴዎስ ወንጌል በምዕራፍ 19:23-29 ላይ ያለው ይህን ነው የሚመስለው። ይህን ሁሉ መንግስትነት ጥለው የሄዱት 100 እጥፍ ክብር ሊቀበሉ የዘላለም ሕይወት ሊያገኝ ነው። የዘላለም ሕይወት የሚገኘው በዚህ ሰፊው ጊዜ ታሪኩ ሰፊ ነው። በአጭር ጊዜ ተርከን የምንጨርሰው አይደለም። አለፍ አለፍ እያልን ነው ያልነው። ጻድቁ ዕድሜ ልካቸው 99 ዓመት የሰሩትን ስራ በ30 ደቂቃ ወይም በ20 ደቂቃ የሚጨረስ ስላልሆነ ጻድቁ ሁል ጊዜ በሁላችን ላይ በረከታቸው ይደርብን፣ ሀገራችንን ሰላም ያደርግልን፣ መጨረሻችንን ያሳምርልን። ወስብሐት ለእግዚአብሔር።